ታዬ ደንደዓ እንግዲህ የመጀመሪያው ክስ ነበር። ከዛ በኋላም ሌላ ክስም ተመስርቶበታል። የመጀመሪያው ክስ ነው አሁን ይሄኛው። በመጀመሪያው ክስ 3 ክሶች ነበሩ። ከሶስቱ ክሶች የመጀመሪያዎቹ ክሶች ማለት ነው ከአንድ ዓመት በፊት አንዴ ወጥቶ አንዴ የታሰረ ሲከታተል የነበረው 3 ክሶች ነበሩ። የቆየ ክስ የመጀመሪያ ክስ ሀገር ክደት ፈጽመሃል፣ ከፋኖና ከኦሮሞ ነፃነት ሰራዊት ጋር በማበር አገር ላይ ክህደት ፈጽመሃል የሚል ነበር። ሁለተኛው ክስ ደግሞ ዝግጅት አድርገሃል ተመሳሳይ ክህደት ለመፈጸም። ሶስተኛው ክስ ደግሞ ክላሽ ይዜ ተገኝተሃል፣ ከቤት አንድ ክላስ ያዝና እና 2 ካዘና ምናምን ብሎ 3 ክሶች ነበሩ። እንግዲህ የመጀመሪያ ሁለቱን ክሶች ውድቅ ተደረገባቸው። ከዛ የመጨረሻው የክላሽ ጉዳይ ነው እንግዲህ ወንጀል ሆና የቀረበችው። አሁን ትናንትና የሰማነው አስደንጋጭ ምናልባት ያው ለዜጋው በጣም ያልተለመደ ነገር ሊሆን ይችላል። 7 ዓመት ከ2 ወር ተፈረደበት ታዬ ላይ እና 7 ዓመት እንደው አንድ ክላሽ ይዞ ስለተገኘ። ይህንን ፍርድ ስትሰማ ፕሮፌሰር ምንድነው የተሰማ? ምንድነው ፍርዱስ ለየት የሚያደርገው ምንድነው የምትለው? ይሄን ያህል አላስደነቀኝም። ለምን እንኳን መታሰር መገደልም እንዲሁ መጥፋትም ባለፉት 7 ዓመታት በኢትዮጵያ ውስጥ ስታንዳርድ ነው የሆነው። መንግስት ወይም መንግስት ነኝ የሚለው የብልጽግና መንግስት የአንድ ሀገር መንግስት የሚያደርገውን አይደለም የሚያደርገው። እኔ ከየትኛው ሀገር ሞዴል እንዳመጡ አላውቅም። ከዚህ በፊት ኤርትራን እየመሰለ ነው ብል ነበር፣ ግን ኤርትራን የተሻለ መንግስት ነው። ምን ጥያቄ ጥበቃ ያደርጋል ሀገር ውስጥ የዲክቴት ጥበቃ ቢሆንም ሀገር ውስጥ ገፍተህ ትወጣለህ። ከዚህ በፊት ስሰማ የነበረው ብስክሌት ሜዳ ላይ አስረህ መጥቶ የሚሰርቅብህ የለም ነው የሚሉት እዚህ አካባቢ። ወይ አገር ውስጥ ሙሉ በሙሉ ቁጥጥር ታደርግና እንደ ዲክቴተርም ሙሉ በሙሉ ቁጥጥር ታደርግና ሰው ወጥቶ እንዲገባ ሰርቶ እንዲበላ ታደርጋለህ። በጉልበትም ማለቴ ነው አስወግደህ። ወይንም ደግሞ አገሩ ዴሞክራቲክ ይሆንና ህዝቡ ሁሉ የሚሳተፍበት ይሆናል። ስለዚህ ማንም ማንን አጠፋህ የሚልበት አይደለም። ይሄ በሁለቱ መካከል የቀረ ነው። ወይ አምባገነን ሆኖ በአምባገነንነት በኃይል ሰላምን አያወርድም፣ ወይ ደግሞ ህዝቡ ተሳትፎ አድርጎ መንግስት መለወጥ ባለበት አይለውጥም። በመካከሉ እንደዚሁ ሰስፔንደድ ሆኖ የቀረ መንግስት ነው ይሄንን የሚያደርገው። ስለዚህ አልገረመኝም። እዚህ መካከል ወዲያ ወዲህ የሚል አንድ መንግስት አለ። ይሄን ደግሞ የሆነበት ምክንያቱ አምባገነንም ለመሆን አንደኛ ጊዜው መፍቀድ አለበት። ጊዜው አምባገነንነትን መፈለግ አለበት። አምባገነኖች ዝም ብሎ ከሜዳ ላይ አልተነሱም። በዓለም ታሪክ ውስጥ የሚመጡበት የሚነሱበት የከባቢ አለ። ያ ከባቢ ነው ይሄንን ችግር እንፈታለን ብለው ይመጣሉ። ችግሩን መፍታት ሳይችሉ ሲቀሩ ይቀራሉ። ይሄ ግን ለአንድ ሰው ፍላጎት ለአንድ ሰው የእንጭጭ ህልም ተብሎ አገሪቷ የሚያስፈልጋት የፖለቲካ፣ የኢኮኖሚ፣ የዲፕሎማሲ፣ የወታደር ስራ እየተሰራ አይደለም።
ሊሆን የማይችል ይሄ ፐርሰናሊስት ዲክቴተርሺፕ የሚለውን በኢትዮጵያ ውስጥ ለመፈጸም ሲባል ነው ይሄ ሁሉ ችግር በሀገሪቱ ውስጥ የሚፈጠረው። ስለዚህ አልገረመኝም። ለመጀመሪያ ላልከው ነገር ተፈረደበት ሲባል ድሮስ ምን ጠብቄ ነበረ? ከዚህ የባሰ ነው የጠበቅኩት። ገና ከመጀመሪያው መንገድ ላይ ያስቀሩታል፣ ይገሉታል፣ እንደ ሃጫሉ ሁንዴሳ እንደ በቴ ኡርጌሳ ያደርጉታል የሚል ነው እንጂ ያቆዩታል የሚል ሀሳብም አልነበረኝም። ምክንያቱም ድሮ በፈረንሳይ የፀሐዩ ንጉስ የሚባለው ጊዜ ለዝ ማጀስቴ የሚባል ነገር ፈጥረው ነበረ። ክብረ ነክ ይላሉ ኢትዮጵያ ውስጥ። ንጉሱን በማይገባ ነገር ስማቸውን ከጠራ ነገስታትን ኢትዮጵያ ውስጥ ክብረ ነክ የሚባል ወንጀል አለ። የንጉሱን ክብር ከነካ በምንም አይነት መንገድ ከተናገርክ ቅጣት አለው። ክብረ ነክ ይሄ ሰውዬ ይሄንን የብልጽግናውን ፕሬዚደንት ክብረ ነክ ነው ያደረገው። ሌላ ያደረገው ነገር የለም። ክብረ ነክ ነው። ክብረ ነኩ ደግሞ እውነት ነው። አንድ ነገር ደግሞ እውነት ሲሆን ለመሸሽ ያስቸግራል፣ ልትሸሸው ያስቸግራል። በዚህ ምክንያት በመጀመሪያ ባልከው ጉዳይ ላይ አልገረመኝም። ፍርድ ቤቶቹ ትዕዛዝ ተሰጣቸው እንጂ በፍርድ ቤቱ አሰራር መሰረት እኮ ሁለቱም የጠቀስካቸው ከፋኖ ጋር አብረሃል፣ መንግስት ለመገልበጥ ፈልገሃል የሚለው የማይመስልግ ነው። አሁን ደግሞ የቀረችዋ የክላሿ ጉዳይ ነች። የክላሿ ጉዳይ የኢትዮጵያ መንግስት አሁን ለእያንዳንዱ አሁን እዚህ ላይ አንተ ብዙ ስለምታውቅ ልትጨምር ትችላለህ። እያንዳንዱ የመንግስት ባለስልጣን ተጠብቆ ነው የሚሄደው። ሪፐብሊካን ጋርድ የሚባለው ለዚሁ ነው የተፈጠረው፣ መንግስትን ባለስልጣን ለመጠበቅ። እያንዳንዱ የመንግስት ባለስልጣን ለሪፐብሊካን ጋርድ ጥበቃ የሌለው ደግሞ የበታች ባለስልጣን የሆነ ሚኒስትር ወይም የአካባቢ፣ እነዚህ ደግሞ በሙሉ በሪፐብሊካን ጋርድ ካልተጠበቁ ራሳቸውን እንዲጠብቁ ጠመንጃና ሽጉጥ ይሰጣቸዋል። ይህንን የኢትዮጵያ ህዝብ ድፍን ያውቀዋል። ድፍን የኢትዮጵያ ህዝብ ያውቀዋል። አንድ ሚኒስትር የነበረ ሰው ሚኒስትር ደኤታ፣ የሰላም ሚኒስትር ደኤታ የነበረ በዛ ላይ ደግሞ በተናጋሪነቱ የሚታወቅ ሰው ምንም ጠላት የለውም እና ራሱን ለመጠበቅ ጠመንጃ መያዝ የለበትም የሚባለው እንደዚህ አይነት ኩስምን ያለ ክስ ነው። ክላሽ ለምን ያስከሚለው የመጀመሪያዎቹ ትልቆቹ አይመስሉም። እሱ ላይ መለጠፍ አትችልም። ፍርድ ቤትም አልቻለም። አሁን እችን ምክንያት አደረገው። ለምን? እሱም ምክንያቱ ጥፋተኛ የተባለበት የጠየቀው ምስክርነት የብልጽግናውን ፕሬዚደንት እና የአዲስ አበባ ከተማን ሜየር ከንቲባ ይቅረቡልኝ አሉ። እነሱ አንቀርብም አሉ። በዚህ ምክንያት በቂ ክርክር አልተደረገም ተብሎ እሱን እንደ ጥፋተኝነት ተወሰነበት። ይሄ ደግሞ ባለህግ እስከሚያውቃቸው ድረስ ከ6 ወርም አያልፍም። ስለዚህ ባለፈው የመጀመሪያ ለፍርድ ቤት ችሎት በቀረበበት ቀን ይፈታል ተብሎ ስለተፈራ ሌላ ክስ ይዘው መጡ። በዛ መካከል አሁን ይፈረድበት ተባለ። አይመስልም። የማይመስል ነገር ነው። ይሄ እንግዲህ ይሄ ምንድነው ተሽመድምዶ በመካከል ላይ የቀረ የፈለገውን ሊሳካለት ያልቻለ የከሸፈ አምባገነን ስርዓት የሚያደርገው ነው። ከዚህም የባሰ ጠብቄ ስለነበረ ብዙም አልገረመኝም። ጉዳዩ ብዙም አልገረመኝም። ግን ያ ክብረነክ ኢትዮጵያ ውስጥ ዛሬ በክብረነክ ወንጀል 7 ዓመት ይፈረድብሃል። 7 ዓመት በክብረነክ ወንጀል አሳዛኝ ነው። አመሰግናለሁ። እንግዲህ አንዳንድ ነገሮችን ላንሳና አንተ ያልከው ትክክል ነው። ይሄ 7 ዓመት አይደለም። እንደው ሚኒስቴር ስለሆነም ወንጀልም ከጅምሩ ወንጀል መሆን አልነበረበትም ነው። ግፋ ብልም ወንጀል ነው ቢባልም 6 ወርም አያልፍም። ህግ ባለሙያዎችም የሚያውቁት ነገር ነው። እኔም የሚያውቁ ነገር አለ። የመንግስት ባለስልጣን ስትሆን ባለስልጣን ስለሆንክ ጥበቃ ይደረግልሃል፣ ይመደባል። በክልል ደረጃም በፌደራል ደረጃም ጥበቃ ነበረን እኛ መንግስት ውስጥ በነበርንበት ጊዜ። ከዛ አልፎም ጠመንጃ ገዝተህም ይሁን ከየትም አምጥተህ ለምን 5-10 ይዘህ አትሄድም?
ባለስልጣን እስከሆንክ ድረስ ወንጀለኛ አይደለም። ራስን ለመጠበቅ ነው እንደዛ የምታደርገው እንጂ ሰውን መጉዳት ለዛ አይደለም። አንዴ ህጋዊ መንግስት ውስጥ እስከምትኖር ድረስ እንግዲህ መንግስት ነው ብለን እንውሰድ ስርዓቱ። እኔ አሁን በኦሮሚያ መንግስት ውስጥ በነበርኩ ጊዜ አብይ የኦሮሚያ የኦዲፒ ጽህፈት ቤት ኃላፊ በነበረበት ጊዜ ሲንቀሳቀስ መኪና ውስጥ 2 ክላሽና 2 ሽጉጥ ይዞ ነው የሚሄደው አብይ ራሱ። የሆነ ጊዜ እኔና ደረጀ ገረፋን ይዞ ወደ ኢሊሊ ሆቴል ግርማ ብሩ ላገኝ ነው ከአሜሪካ መጥቶ ነው ምናምን ብሎ በዛን ጊዜ እንግዲህ ጠቅላይ ሚኒስቴር ማን ይሆናል ምናምን የሚባል ወከባ ነበር። ሽርጉዶች ነበሩ፣ ኮንስፓይረሲዎች የሚሰሩበት ሰዓት ነበር እና ወደ ግርማ ብሩ መጥተዋል ወደዛ እየሄድኩ ነው ምናምን ብሎ መኪና ውስጥ ቪኤይት ይነዳል እና እንትን እሱ ጀርባ ቁጭ ብለን እሱ እየነዳ ምንም እንትን የለም። ይሄ ጥበቃ ራሱ አልወሰደም። ጥበቃዎች አሉ፣ በቪኤይት አሉ፣ ከኛ ትንሽ ራቅ ብሎ ይሄዳሉ። እሱ እዛ የጥበቃዎቹ ማአት ጠመንጃዎች ተሸክሞ ነው የሚሄዱት ቪኤይት ውስጥ። የሱ መኪና ውስጥ 2 ክላሽ እና 2 ሽጉጥ ይዞ እንዲህ አንድ ግለሰብ እንዲህ በጣም የሚገርም ነው። ይሄንን በአይኔ ያየሁት ነው። በተጨማሪ ደግሞ አንድ ጓደኛችን የነበረው ጉደታ ገላልቻ የሚባል አለ። ታውቀዋለህ አንተ? ጉደታ አሁን ባለሀብት ነው እንግዲህ ቢሊየነር ነው። የአፍሮ ጽዮን ሲኢኦ ነው እና ጉደታ በዛን ጊዜ ልክ አብይ ጠቅላይ ሚኒስቴር ከሆነ በኋላ ጥበቃ ተመደበለት። እንዴ ጉደታ እኮ ባለስልጣን አይደለም፣ የአፍሮ ጽዮን ሲኢኦ ሆኗል። ኦኬ ጥበቃ፣ የመንግስት ጥበቃ ለግል ሰው ለግል ጥበቃ ተደርጎለት በአጃቢ 10 አጃቢዎች ነው የተመደቡት። ከኦሮሚያ ነው የተመደቡለት። የሽመልስ ሚንዜም ነው እና አፍሮ ጽዮን ባለቤትም ነው። ቪአይፒ ነው። ሽመልስ ጋር ሲገባ ኦሮሚያ ብሔራዊ ክልላዊ መንግስት ፕሬዚዳንት ጽህፈት ቤት ሲሄድ በካቢኔ በኩል ተፈትሾ አይገባም ጉደታ። በላይ ከላይ በቪአይፒ ጠቅላይ ሚኒስቴር ሲመጣና ደመላሽ የሚገቡበት የፕሬዚዳንት ጽህፈት ቤት ታስታውሳለህ? በላይኛው በኩል የምትገባ ፕሬዚዳንቱ የሚገባበት ማለት ነው መንገድ በሩ በዛ በኩል ይገባል። እንግዲህ አንድ ግለሰብ አው ዛሬ ጉደታ የፓርላማ አባል ነው፣ ዛሬ የአፍሮ ጽዮን ባለቤት። እኔ ለምንድን ነው ይሄንን የሚያነሳ? ለጉደታ ጥበቃ የተመደበ ለግለሰብ 10 ጥበቃ የመደበው መንግስት ታዬ ላይ ጥበቃ አንስቶ 7 ጥበቃዎችን አንስቶ ታዬ አንድ ጠመንጃ ለምን ያዘ ብሎ ታዬ ያችን ጠመንጃ እኮ የያዘው ሰውን ለመግደል አይደለም፣ ለመዝረፍ አይደለም፣ ጫካ ለመግባት አይደለም፣ ራሴን ልጠብቅ ብሎ ለመላኩ ፋንታ ለፌደራል ፖሊስ ተናግሮ ለአብይ ተናግሮ ለብናልፍ አንዱዓለም የሚኒስቴር ሰላም ሚኒስቴር በዛን ጊዜ የነበረው ተናግሮ ይሄን ችግር የለውም ተብሎ እኮ ነው ይሄንን ሁሉ ያስታጠቁ አንድ ክላሽ እና ምንድነው የሚያሳየው? ይሄ ሁሉ ወንጀል ነው ወይ? አሁን ታዬ አሁን ሚኒስቴር የሆነ በቃ ኒውክሊየር ነገር ራሱ በቤቱ ቢገኝ አሁን ኢትዮጵያ ውስጥ አሁን ወንጀል ነው ብሎ አሁን ይታሰራል? እንደው ኢትዮጵያ ውስጥ የለም እንደዛ። እና ምንድነው የሚያሳየው? ይሄ ታዬና አብይ መካከል ያለው ግንኙነት ምን ደረጃ ደርሶ ነው ይሄ ሁሉ የሆነው? ይሄንን ልጠይቅና አንድ ቪዲዮ አለኝ ታዬ የተናገረው። ታዬ ካንደበቱ እንስማና የታዬ ደንዳአ እና የጠቅላይ ሚኒስቴሩ አብይ ግንኙነት ምን ደረጃ ደረሰ? ከዛስ
ለምንድን ነው ታዬ እንደዚህ አይነት ይሄን አይል የሚፈራ? ታዬ ለምን ይፈራል አብይ የሚለውን ትመልስልኛለህ? መጀመሪያ ቪዲዮውን ላጫውት። የኔ ግጭት ከሰውየውና ከሰውየው ጋር ነው በዋናነት ማለት አብይ ነው። ምን ማድረግ ይችላል እሱ ምን ማድረግ እንደሚችል ያው ይታወቃል። ምን አድርጎ እንደሚታወቅ እስካሁን እሱ ትልቁ ጠላቴ ነው። ከዚህ በፊትም 3 ጊዜ ግድያ ሙከራ ተደርጎብኛል። 3ቱም የተደረገው ጠባቂዎቹ ከተነሱ በኋላ ነው። ሁለቱ 2000 ኤግዛክትሊ እንትኑን አላቅም 2014 እና 2015 ውስጥ ነው የሆነው። 3ቱ ሁለቱ በአዳማ ነው፣ አንድ ቤት አካባቢ ነው። እና ሊገሉ ይፈልጋሉ ብሎ አንድ ሰው ጥበቃ ያስፈልጋል ካለ በኋላ በፖለቲካ ስትለይ ያንን ጥበቃ ሲያነሳ እና መልስ እንደው ጠመንጃ እንኳን ስጠኝ ሲባል እኛ አንገልህም የሌላው የራሴ ጉዳይ ሲል ሰው ከዛ ጋርም የሚታያይዘው ነገር አለ ማለት። ዋናው ጉዳይ ግን የያዝነው የህዝብ ጉዳይ ነው። ኮስት ሊኖር ይችላል። ግን መታገል ግድ ነው። ሀገር ሊያሳጣን ነው የሰውዬ። እኔ ፐርሰናሊ ወደ 50 ዓመት እየተጠጋው ነው። ከዚህ በኋላ ብዙ አዲስ ነገር አላየም። ግን ልጆች አሉኝ። ልጆችም ልጆች እንዲኖራቸው አስባለሁ። ስለዚህ ሀገር ያስፈልገናል። ይሄ ሰው ይሄን ሀገር እያፈረሰ ነው። የልጆቼን የልጅ ልጆቼን ሀገር እያፈረሰ ነው። ምናልባት እሱ ሌላ ሀገር የተመቻቸ ሁኔታ ፈጥሮ ሊኖር ይችላል ለራሱና ለቤተሰቡ። ስለዚህ መታገል ግድ ነው። ታዬን ሰምተናል። እንግዲህ ምንድነው የሚያሳየው ግንኙነታችሁ? የታዬና የአብይ ግንኙነት ምን ደረጃ ደርሷል? ለምንድን ነው ታዬ እንደዚህ የሚፈራ? አሁን ይሄ ትልቅ ጥያቄ ነው። በቀላሉ የሚመለስ አይደለም። አንዳንድ ነገሮችን ስዘነጋ እንደገና መልሰን እንጠያየቅና ይህን ነገር በግልጽ እንዲቀመጥ ለማድረግ እንሞክራለን። ታዬ በኦሮሞ ፖለቲካ ውስጥ በተለይ በኦሮሚያ ፖለቲካ ውስጥ እኔ እንደሰማሁት በኦሮሚያ አንተ ልታረጋግጥ ትችላለህ ለሰሚዎች፣ የኦሮሚያ መንግስት እስከተቻለ ድረስ በኦሮምኛ ቋንቋ ነው የሚሰራው። ኦሮሚያ መንግስት ባለስልጣኖች ውስጥ ግን በኦሮሞ ቋንቋ በአፋን ኦሮሞ በቁቤ በአግባቡ ሀሳቡን መግለጽ የሚችል ሰው በብዛም የለም ይባላል። የሚችል ሰው እሱ ነው። በዚህ በኩል ምንም የማይታማው የሚችለው ሰው ታዬ ደንደአ ነው። አስፈላጊ ሰው ነው። በኦሮሞ ህዝብ ዘንድ ተደማጭነት አለው። ከኦሮሞ አልፎም ተደማጭነት አለው። ምክንያቱም አሁን እዚህ በሆርን ኮንቨርሴሽን ላይ ባደረጋቸው ተከታታይ ቃለ ምልልሶች ምክንያት በኦሮሞ ብቻ ሳይሆን በሌሎች ዘንድም ተደማጭነት እንዳገኘ የታወቀ ነው፣ ግልጽ ነው። ለምን? ታዬ ላመነበት ነገር ብቻ ነው እንጂ የሚንቀሳቀሰው፣ ለማያምንበት ነገር በፍጹም አይንቀሳቀስም። ስለዚህ እሱን አጥቷል። እሱን ሊጠቀምበት በቀጣይነት ሊጠቀምበት ከሚችለው በላይ ሆኖበታል። ይህንን አላመነም አብይ። ይሄን ሰው ማጣቱን ጠዋት እየደወለ ይሄ ይደረግ ብሎ የሚያዘውን የሚሰደውን
አንዳንድ የራሱን አማካሪዎች ዛሬ እሱ እኮ ውሻዬ ነው ሂድና ጩህ ካልኩት ሄደው የሚጮህ ነው ብሎ ይናገራል። አንዳንዴ በጥፊኝ ይመታቸዋል ማለት ሰምቻለሁ ተከታዮቹን። ታዬ ለዚህ የሚሆን ሰው አይደለም። ታዬ ፈጽሞ ለዚህ የሚሆን ሰው አይደለም። ይህንን አልቀበልም ነው ያለው። ይህንን ደግሞ ገና በመጀመሪያ ከሰላም ሚኒስትርነት በተነሳበት ጊዜ ገልጾታል። እውነት መስሎኝ ተከትዬህ ነበረ፣ አንተ ግን አረመኔ መሆንህን አሁን ተረድቻለሁኝ። እስካሁን ከአንተ ጋር ስለሰራሁኝ ለነበረን ጊዜ አመሰግናለሁ። አሁን ግን ደስተኛ ነኝ፣ ነፃ ወጥቻለሁ፣ ከአንተ እጅ ከአንተ መዳፍ ነፃ የወጣው ሰው ነኝ ብሎ አረመኔ ነህ ብሎ ደም አፍሳሽ ነህ፣ በሰው ልጆች ደም መጫወትህን አይቻለሁ አለው። ስለዚህ እልከዋለሁ ብሎ ያሰበውን ሰው ችግር ወዳለበት ቦታ ከኦሮሞ ውስጥ ተአማኒነት ያለውን ሰው ልካለሁ ያለውን አጥቷል። ይሄ በጣም እንደሚያናድደው የታወቀ ነው። ለምን አጣው ነው? ለምን የሚሰደደው ነው? አሁን እናንተ እናውቃለን የኦሮሞን የውስጥ ፖለቲካ ምን ማለት እንደሆነ። በዚህ ላይ ደግሞ የታዬ ዋናነት አስፈላጊ ይሆናል። የትም ቦታ ላከው ታዬን በኦሮሚያ ውስጥ ሄዶ ተናግሮ ተቃዋሚም ያስነሳል። ለምን? በግልጽ እና በቆራጥነት እና ያለምንም ማወላወል ስለሚናገር ስትሬት ፎርወርድ ሰው ስለሆነ ሊያረጋጋም ይችላል። ነገር ግን በኦሮሞ ፖለቲካ ውስጥ እና በኦሮሞ ዘንድ ተደማጭነት አለው። ይህንን ለምን አጣሁ ነው ዋናው ነገር የሚመስለኝን ነው የምናገረው። ሁለተኛ አብይ ሌሎች የሚሰራቸው ጉዳዮች አሉት። የትግራይ ጦርነት፣ የአማራ ውስጥ ጦርነት፣ በኦሮሚያ ውስጥ የሚደረገው ጦርነት አሁን ከቁጥጥር ውጭ የወጣው እንዴት እንደተጀመረ ያለፈውን ነው የምለው። እንዴት እንደተጀመረ በፊት እኛ ወጥተን ስንናገር፣ ለምሳሌ ትግራይ የሰሜን እዝ ስለተደፈረ የሚባለው አይደለም። ለ2 ዓመት ተዘግቶ ነበረ። ለ2 ዓመት ትግራይ ተዘግቶ ነበረ። ለ2 ዓመት ትግራይ ተቆራርጦ ነበረ። ለ2 ዓመት በትግራይ ላይ ብዙ ጫና ይደረግ ነበረ። ለ2 ዓመት በኢትዮጵያ ውስጥ ያሉ ተጋሩ ላይ ከፍተኛ ጫና ይደረግ ነበረ። ጦርነት ይፈልግ ነበረ አብይ። ጦርነት ስለሚፈልግ እና ምን አይነት ጦርነት ለማካሄድ እንደፈለገም አስቀድሞ ስለገባው አስመራ እየተመላለሰ ጠቅላላ ከበባ ለማድረግ የሚችለውን ስራ ሲሰራ ነበረ። ይሄን ሁሉ ብለን ስንናገር ሊቀበል የፈለገ የለም። እኔ ዘመዶች አሉ ከኢትዮጵያ የሚመጡ ይህንን ነገር ነው ስላቸው፣ ይሄ አይደለም ስላቸው በፍጹም ትክክል አይደለም ነው የሚሉኝ። ምክንያቱም አሳምኖ ነበር፣ አብይ አሳምኖ ነበር። ጦርነቱን ስለጀምሩ ነው የተዋጋናቸው ብለዋል። ታዬ አንድ ጊዜ መጥቶ አይ ጦርነቱን እኮ እኛ ነን የጀመርነው፣ ጦርነቱን እኮ የተነኮስነው እኛ ነን፣ አውቀን ነው ያደረግነው፣ እነዚህን ካላጠፋናቸው በስተቀር አንኖርም ብለን ስላሰብን አውቀን ነው የሰራ ነው። ይህንን ደግሞ ታዬ ብቻ አይደለም 2500 ሰው በተሰበሰበበት ነው የነገረን ብሎ እኛ ሁላችን ስንለፋበት የነበረውና ያልቻልነውን አንድ ጊዜ አብዛኛውን ህዝብ አሳምኖ ቁጭ አለ። ተአማኒነት አለ ማለት ነው። ያንን ትልቁን ጦርነት ሌላ ጊዜ የህግ ማስከበር ሲሉት የነበረውን ራሳቸው አሁን የብልጽግና ሰዎች ራሳቸው የትግራይ ጦርነት ብለው ነው የሚናገሩት። ትዝም አይላቸውም። ህግ ማስከበር ነው ብለው የጀመሩት ትዝ አይላቸውም። የትግራይ ጦርነት ይላሉ። አሁን ይህንን ወሰደበት። ያ እኔ ለኢትዮጵያ ህልውና ነው ያደረግኩት፣ ለህግ ማስከበር ነው ያደረግኩት የሚለውን ነገር ወሰደበት። ያ 1 ሚሊዮን ሰው ያለቀበት ጦርነት፣ በትግራይም በአማራም በአፋርም ብዙ ጉዳትን ያደረሰ ጦርነት፣ የኢትዮጵያን ኢኮኖሚ ያመሰቃቀለ ጦርነት፣ በኢትዮጵያ ማህበረሰብ መካከል መርዝን የረጨው ጦርነት ራሱ ሄዶ ጥቅም አገኝበታለሁ፣ የፖለቲካ ጥቅም አገኝበታለሁ ብሎ ሄደው የፖለቲካ ጥቅምም ያጣበት፣ በወታደር ጦር ሜዳም የተሸነፈበት፣ ይህንን ስል ሰው እንዳይረሳ እስከ ደብረ ብርሃን ድረስ ነው የኢትዮጵያን ጦር ያባረሩት። ይህንን ሰው እንዳይረሳ ይዘን በወታደርም የተሸነፈበት፣ ኢኮኖሚው ደቆ እስካሁን ድረስ ከውስጡ ሊወጣ ያልቻለበት፣
በዲፕሎማሲ ተገሎ ይሄው በየቦታው ሄዶ ፎቶግራፍ አሁን ደቡብ አፍሪካ ባለፈው ጊዜ ሄደው ፎቶግራፍ ለጥፈው ዲፕሎማሲ ሰራ